የእግዚአብሔር በረከት በህይወታችሁ ላይ ልዩነትን ያመጣል። it's a substance በውስጣችሁ you are not an ordinary person። እንደማንኛውም ጠላት እንደማንኛውም ተረጋሚ ሊረግማቸው የሄደ ሰው ይሄን የዚህን ህዝብ ሞት እኔ ልሞታ አይደለም ኑሯቸው አለ ሞታቸው አማረኛ አለ። በጣም እንደዛ ነው ያለው። የእግዚአብሔር በረከት በህይወታችሁ ላይ ገዥነትን ይሰጣችኋል። ዶሚኒየን በረከታችሁበት ቦታ ሁሉ ገዢ ያደርጋችሁ። ይስሐቅ በሄደበት ቦታ ሁሉ እግዚአብሔር ዝም ብሎ ይባርካል። አንተ ሰው አሉ ስደተኛ ነህ ያለ ሀገር ነው የመጣኸው ከኛ በላይ ሆነሃል አሉት። የእግዚአብሔር በረከት ተሸክሞ ነው የሚይዘው። የእግዚአብሔር በረከት የቃል ጉዳይ አይደለም። it's a divine impartation ነው። እግዚአብሔር አዳምን ሲባርከው የራሱን ህይወት ነው ያካፈለ። he blessed him። እኔ በሰራውበት መንገድ ትሰራለህ፣ እኔ በገዛውበት መንገድ ትገዛለህ። እግዚአብሔር በሰማይ ገዢ እንደሆነ በዚህ ምድር ደግሞ የምትገዛው አንተ ነህ። አያችሁ ይሄ እምነት ነው የድል ሰው ያደርጋል። faith in the blessing። በቤታችሁ ውስጥ ያያችሁትን በስጋ ዘር ግንዳችሁ ውስጥ ያያችሁትን ነገር የምታምኑትን ያህል የእግዚአብሔርን ቃል ብታምኑ አሸናፊ ትሆናላችሁ። you will win in life። ብዙ ሰው የብዙ እርግማን ተገዥና ባሪያ ነው። but the blessing of the Lord I believe የእግዚአብሔር ቃል ብርሃን ወደ ህይወታችሁ ይመጣል። I have dominion። ሁኔታዬን የሚቀይረው ከውጭ ይመጣ አይደለም፣ በእኔ ውስጥ የእግዚአብሔር በረከት አለ። I have the blessing። የምኖረው በበረከት ነው። የምወጣው የምገባው በረከት ነው። የምመላለሰው በበረከት ነው። በኢየሱስ ስም ከመጠቀም በኢየሱስ ስም ወደ ማመን ማደግ አለ። ብዙ ጊዜ ሰው የኢየሱስን ስም ይጠቀማል። በእምነት ውስጥ ወይም ደግሞ በእምነት ድል አለ። ምክንያቱም እግዚአብሔር አዲስ ምዕራፍን የሚሰጠን በእምነት በመኖርና በእምነት በመመላለስ ውስጥ እንደሆነ ከእግዚአብሔር ቃል ያያየን ነበር። እምነት ድል አለው። እምነት ምን አለው? ድል አለው። ዕብራውያን 11:32 ጀምሮ እናነባለን። እንግዲህ ከዚህ በላይ ምን ልበል? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሳምሶን፣ ስለ ዮፍታሄ፣ ስለ ዳዊት፣ ስለ ሳሙኤል እንዲሁም ስለ ነቢያት እንዳልተርክ ጊዜ የለኝም። እነዚህ በእምነት ድል ነሱ ይላል። እነዚህ በምንድን ነሱ? በእምነት። ሲከኔ ጋር ተናገሩ። እነዚህ በሉ እስቲ በእምነት ድል ነሱ። ሃሌሉያ። የአማኝ ድል ያለው በበረከት በእግዚአብሔር በረከት። በዚህ ጨለማ ውስጥ በብርሃን እንመላለሳለን። in the mighty name of Jesus። you see ያለ እግዚአብሔር በረከት በፍጹም ከህይወታችሁ ላይ እርግማንን መከላከል አትችሉም። ቤታችሁን እርግማን እንዳይነካ የሚያደርገው የእግዚአብሔር በረከት ነው። የእግዚአብሔር በረከት ኢሚዩን ያደርጋችኋል፣ ከነገሮች ሁሉ ይከላከላችኋል። ሃሌሉያ። ነገር ግን ይሄ ምንድነው ካላችሁ it's a process። የእግዚአብሔርን ቃል እያስተማርኳችሁ ይሄ ግን ሂደት ነው፣ የአንድ ቀን ጉዳይ አይደለም። ይሄ እምነት ውስጣችን መግባት አለበት። የእግዚአብሔር ልጅ ነኝ፣ እግዚአብሔር ይወደኛል፣ በእግዚአብሔር ፍቅር አምናለሁ፣ እግዚአብሔር ባርኮኛል፣ የተባረኩ ነኝ እያልን ውስጣችን መግባት አለበት። እግዚአብሔር ከኛ አጌንስት እንደሆነ እያሰብ እንዴት ነው ምንባር? እንዴት ነው ህይወታችን የሚቀየረው? በህይወታችን ላይ አደጋ ሲመጣ፣ ክፉ ነገር ሲመጣ የመጀመሪያው ተጠርጣሪ እግዚአብሔር ከሆነ who's going to fight for you? እግዚአብሔር እየመከራት ነው ይባላል። እግዚአብሔር እየመከራት ነው። እንዴት ነው እየመከራ? እናንተ ክፉዎች እግዚአብሔር ትናንት ተናገረ። እናንተ ክፉዎች ስትሆኑ ልጆቻችሁን በበሽታ ታስተምራላችሁ። ልጆች ያላችሁ ሰዎች ካላችሁ አንደላችሁ አቃሉ በጣም ብዙ I don't know ስንቶቻችሁ ልጆቻችሁ በጣም ሲያስቸግሯችሁ በቃ ይታመም አንድ ሳምንት ይጋደም የምትሉ ሰዎች እንደዛ አይነት ነገሮቻቸው ላይ ሲመጣ እግዚአብሔር አመጣብኝ ብለው ያምናሉ። I refuse። እኔ የተባረኩ ሰው ነኝ። እስቲ ድምጣችሁ ሰማ። የተባረኩ ሰው ነኝ። የተባረኩ ሰው ነኝ በሉ እስቲ። እርግማን በህይወቴ ላይ አይሰራም። እርግማን በሉ እስቲ ወደ ቤቴ፣ ወደ ጤናዬ፣ ወደ ስራዬ፣ ወደ ገንዘቤ አይመጣም። የኔ ህይወት በሉ እስቲ የተባረከ ነው። በዚህ ምድር ላይ የምኖረው በበረከት ነው። የምሰራው በበረከት ነው። የማገለግለው በበረከት ነው። የኔ ህይወት በሉ እስቲ የተባረከ ነው።
እስቲ ጮሁና ተባረክ ያለው በሉ እስቲ። መዝሙር 97 ሲናገር እንደዚህ ያለ ባጠገብህ ሺህ በቀኝ 10 ሺህ ይወድቃል፣ ወደ አንተ ግን አይቀርብም። በዓይን ብቻ ትመለከታለህ፣ ክፉዎችንም መቀጣት ታያለህ። እግዚአብሔርን መሸሸጊያ ልዑልንም መጠጊያ አድርገዋልና ክፉ ነገር አያገኝህም። ኧረ ሃሌሉያ! መቅሰፍት ወደ ድንኳንህ አይገባም። አይገባም። መቅሰፍት የለም አላለም፣ አይገባም ነው ያለው። መቅሰፍት አለ፣ ክፉ ነገር አለ። ነገር ግን አንተ ድንኳን ጋር ሲደርስ አለ አንተ ቤት የሚሰራው የእግዚአብሔር በረከት ነው። በልጆች ላይ ያለው የእግዚአብሔር በረከት ነው። በፋይናንስ ላይ የሚሰራው የእግዚአብሔር በረከት ነው። ስለዚህ ክፉ ነገር አያገኝህም። መቅሰፍት ወደ ድንኳንሽ አይገባም። ይሄ እምነት ነው ውስጣችሁ መኖር ያለበት። in the mighty name of Jesus የምንኖረው መቅሰፍት ስለሌለ አይደለም። ነገር ግን የእግዚአብሔር በረከት የእርግማንን ፍላጻ ከህይወታችን ላይ ያነሳዋል። in the mighty name of Jesus ሰዎችን እያጠፋ አንተ ትቀጥላለህ። አሜን 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 ትላላችሁ ወይ? እስቲ በበረከቱ አምናለሁ በሉ እስቲ። ሃሌሉያ! I believe in the blessing. I have faith in the blessing. ህይወታችን መሞላት ያለበት በዚህ መንፈስ ነው። አያችሁ የበሽታ እርግማን፣ ያለ ዕድሜ የመሞት እርግማን፣ የድህነት እርግማን፣ ያለ መሳካት እርግማን in the mighty name of Jesus አያገኘኝም ማለት አለባችሁ። ኖ ኖ ኖ ኖ ኖ not me ማለት አለባችሁ። ሌላ ቤት አንኳኳ ማለት አለባችሁ። ህይወታችሁን ቤታችሁን የነካ ሲመስል መናገር አለባችሁ። ይሄ ቤት የተባረከ ቤት ነው፣ ወደዚህ ቤት መግባት አትችልም። ኧረ ሃሌሉያ አሜን ትላላችሁ ወይ? ፖስታ ልክ ፖስተኛ ቤታችሁ መጥቶ ቃይዞ እንደሚመጣ ጠላት የተለያየ ነገር ወደ ቤታችሁ ይዞ ይመጣል። የእናንተ ኃላፊነት ነው መቀበል፣ ማስተናገድ። አንዳንድ ሰው የሆነ ነገር ወደ ቤቱ ሲመጣ ምን ይታወቃል ጌታ በዚህ ውስጥ የሚያሳየኝ አይታወቅም ይላል። የጥበብ መንፈስ እየሰራብኝ ይሆናል፣ ሊያበስለኝ ነው። ከዚህ በላይ ምን ትበስላለህ? ሊያበስለኝ ነው፣ በቃ ሊያበስለኝ ነው። ፖስተኛውን በር ላይ መጥራት አለበት። ይሄ የኛ ቤት ዕቃ አይደለም፣ ይሄ ቤት እኛ ቤት እንዲህ አይነት ነገር በዘራችን የለም ማለት in the mighty name of Jesus እግዚአብሔር አባቴ ነው፣ ከእግዚአብሔር ተወልጃለሁ። እኛ ቤት እንደዚህ አይነት ነገር ታይቶ አይታወቅም። ኧረ አሜን የሚል ሰው አለ ወይ? ሞት ነው አልታየም ትለዋለህ። በሽታ ነው ኖ ኖ ኖ እኛ ቤት የለም። እንደዚህ ድህነት ነው በእኛ ዘር የለም ይዘህ ሂድ ትለዋለህ in the name of Jesus። ለዚህ ነው መጽሐፍ ሲናገር ክፉ ነገር አያገኝህም፣ መቅሰፍት ወደ ድንኳንህ አይገባም። why ስትል I'm blessed የእግዚአብሔር በረከት በእኔ ላይ ይሰራል። የተባረኩ ሰው ስለሆንኩ እግዚአብሔር ስለባረከኝ በክርስቶስ ኢየሱስ የእግዚአብሔር በረከት ህይወቴን ስላገኘው ከርግማን ነፃ ስለወጣው ኧረ ሃሌሉያ አሜን አሜን አሜን። አንዳንድ ጊዜ ሐኪም ጋር ስትሄዱ ሰዎች ጠይቋቸዋል፣ በአባት በአያት በእናት እንደነ በሽታ አለ ወይ? ሰርች እያደረጉ ነው። ይኸውላችሁ አንዳንድ ሰዎች ለዶክተርማ እውነቱን መናገር አለብን የምትሉ ሰዎች እንዳላችሁ አውቃለሁ። እዚህ ቤት ያላችሁ ለዶክተርም አያቴ እንደዚህ ያረጋት ነበር፣ አጎቴ ያዞረው ነበር፣ የቀድማ አያቴ ደግሞ ያንቀጠቅጣቸው ነበር። በዚህ ውስጥ ዶክተር መቼም በእኛ ዘር ነው ማለት ያለብህ። እኛ ዘር የኛ ዘር ከየት ነው? እኛ ዘር ውስጥ የሚያንቀጠቅጠውም የለም፣ ያንተፈተፈውም የለም፣ ምንም የሚያረጋው ነገር የለም። in the mighty name of Jesus amen. You have to have faith in the blessing. የመጀመሪያ ልጃችን ልትወልድ ባለቤት ሐኪም ጋር ስትሄድ ጠየቋት፣ እንደዚህ እንደው የሚያዞረው እንደው አይምሮን እንደዚህ የሚያረጋው እንደዚህ ስኳር፣ ደም ግፊት በዚህ ወጥቶ በቤታቸው አለ ሲል ልትመልስ ስትል ቀደም አልኩ ገባውን እኛ ዘር አልኩት ዶክተሩ። በእኛ ዘር አሁን ያልከው ነገር ተሰምቶ አይታወቅም። it's amazing አለ። አዎ it's amazing, praise God, it's amazing። የለም why? because I'm blessed። እስቲ የተባረኩ ነኝ በሉ እስቲ። እስቲ በደንብ አድርጋችሁ የተባረኩ ነኝ በሉ። ኧረ ሃሌሉያ አያችሁ ይሄ እምነት ነው የድል ሰው የሚያረጋችሁ። faith in the blessing። በቤታችሁ ውስጥ ያያችሁትን በስጋ ዘርግንዳችሁ ውስጥ ያያችሁትን ነገር የምታምኑትን ያህል የእግዚአብሔርን ቃል ብታምኑ አሸናፊ ትሆናላችሁ። you will win in life። ኧረ ሃሌሉያ እኛ ሰፈር እንደዚህ አይደለም። ዘጸአት 10:21 እንደዚህ ይላል፣ ከዚያ ጊዜ ሙሴ በግብጽ ላይ ድቅድቅ ጨለማ እንዲወርድ እጁን ዘረጋ፣ ወደ ሰማይ ዘረጋ አለው። ሙሴም እጁን ወደ ሰማይ ዘረጋ፣ በመላው ግብጽ ላይ ለ3 ቀን ድቅድቅ ጨለማ ሆነ።
there is darkness በእነዚያ 3 ቀናት ውስጥ ግን ይላል አንዱ ሌላውን ማየት ወይም ከነበረበት መንቀሳቀስ አይችልም ነበር ይሁን እንጂ ይላል ሌላ የተባረከ ሰፈር ደግሞ አለ አይ አሜን 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 ሌላ የተባረከ ሰፈር አለ እዚህ ጋር ሌላ የተባረከ ሰፈር አለ ይሁን እንጂ አለ በእስራኤል ምድር በእስራኤል በሚኖሩበት ስፍራ ሁሉ ይላል ብርሃን ነበረ ይላል አረ ይሁላችሁ በቤታችሁ ላይ ልዩነት እየመጣ ነው ስራ ቦታችሁ ላይ ልዩነት እየመጣ ነው ያልኩት ሰዎችን ሁሉ ያለፈ ፕሮሞሽን እናንተ ጋር ይደርሳል ያልኩ ነው ጨለማ ስለሌላ አይደለም በብርሃን የምትኖሩት ነገር ግን እስራኤል የተባረከ ህዝብ ነው የእግዚአብሔር በረከት በህይወቱ ላይ ያለ ህዝብ ነው that's the blessing የእግዚአብሔር በረከት ነው ብርሃናችሁ የእግዚአብሔር በረከት that's the blessing ታስታውሳላችሁ በላም ሊረግማቸው በሄደ ጊዜ እግዚአብሔር ጠራውና እንደዚህ አለው praise god ይሄ ህዝብ የተባረከ ህዝብ ነው አለ you are too late አለው በጣም አርፍደን የመጣው ሃሌሉያ አሜን 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 ወደ ቤታችሁ የመጣ የትኛውም የርግማን ምልክት የረፈደበት ነው ጊዜው ያለፈበት ነው እናንተ ያ ነገር ህይወታችሁን ሊነካ ከመምጣቱ በፊት የእግዚአብሔር በረከት አግኝቷችኋል አረ አሜን የሚል ሰው አለ ወይ ረጋሚያችሁ ረፍዶበታል እያልኩ ነው ነፍሰ ገዳዩ ረፍዶበታል የድህነት ኃይል ረፍዶበታል it's too late in the name of Jesus ስማለው ይሄ ህዝብ እኮ የተባረከ ህዝብ ነው ጉልበቱ እኮ እንደ ጎሽ ጉልበት የሆነ ነው አረ ሃሌሉያ በእስራኤል ላይ ሟርት አይሰራም አለ በፍጹም አይሰራበትም በፍጹም በያዕቆብ ላይ እርግማን አይሰራም ለምን አለ አንተ ከመምጣት በፊት የተባረከ ነው እራጩና ተባረክ ያለው በሉስቲ ይውላችሁ ጠላት ህይወታችሁን ከመንካቱ በፊት እግዚአብሔር ባርኳችኋል ጠላት ወደ ህይወታችሁ መቅሰፍት ከመላኩ በፊት የእግዚአብሔር በረከት ወደ ቤታችሁ ገብቷል you are secured in the mighty name of Jesus ምንም ነገር ሊወረወር ይችላል ነገር ግን የእግዚአብሔር በረከት አለ እረጩና ተባረክ ያለው በሏ እስቲ ክብር አምጡ ለእግዚአብሔር በደንብ አድርጋችሁ it's not negotiable ይሄ ህዝብ አለ በላም ራሱ እንደዚህ አለ እግዚአብሔር አንዴ ባርኳል እኔ ልለውጠው አልችልም አለ አይ ዶንት ኖ የከፈልከኝ ገንዘብ በጣም ያሳስበኛል በጣም ብዙ ብር ነው የሰጠኸኝ አለ ነገር ግን ዳቱ ፕሌስድ አለ በጣም ስለተባረኩ አለ እኔ ልቀለብሰው አልችልም እስኖት አረ ሃሌሉያ እንደው ሳሳ ያለ በረከት ቢሆን እቀለብስልህ ነበር አለ ነገር ግን የጸና አሜን 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 ረገጥ ያደረገ ሊቀለበስ የማይችል በኪዳን የጸና በረከት ስለሆነ አለ ይሄ ህዝብ መረገም አይችልም እረጩና መረገም አልችልም በሉሲ in the name of Jesus I have faith in the blessing ጌታ በዚህ አለ ከአንድ ሰው ህይወት ላይ የእርግማን መንፈስ የተነቀለ ነው faith in the blessing ሐኪም የነገራችሁ መረጃ ላይ ማመን ያለባችሁ የመጣው የደም ውጤታችሁ ላይ አይደለም ብሏል በቃ ማለት ያለ no I refuse ማለት አለ I have faith in the blessing እግዚአብሔር የነገረኝ ነገር ይሄ አይደለም የእግዚአብሔር ቃል ያለኝ ነገር ይሄ አይደለም አካውንት የሚነግረኝ አይደለም ሐኪም መረጃው ላብራቶሪ የነገረኝ አይደለም ስካንና አልትራሳውንድ የነገረኝ አይደለም ኖ የባረከኝ እግዚአብሔር በሰማይ አለ ጀሆቫ ራፋ የሆነው እግዚአብሔር እኔ አምላክ እግዚአብሔር ፈዋሽ ነኝ ያለኝ እግዚአብሔር ጀሆቫ ቻራ የሆነው እግዚአብሔር ፍላጎትን አቀርባለሁ ያለኝ እግዚአብሔር he blessed me I have faith in the blessing እስቲ ጩሁና በበረከቱ አምናለሁ በሉሲ ሃሌሉያ የዚህ ዓለም ሰርከምስታንስ የሚወረውርብኝ አለማም ነው I have faith in the blessing አረ ሃሌሉያ የእግዚአብሔር በረከት በህይወታችሁ ላይ ልዩነትን ያመጣል it's a substance በውስጣችሁ you are not an ordinary person እንደማንኛውም ጠላት እንደማንኛውም ተረጋሚ ሊረግማቸው የሄደ ሰው ይሄን የዚህን ህዝብ ሞት እኔ ልሞታ አይደለም ኑሯቸው አለ ሞታቸው አማረኛ አለ በላም ለዛ ነው ያለው የነዚህን ሞት ኑሮ አይደለም አለ ሲሞቱ እንዶ አብሬያቸው በሞትኩኛል I can see a blessing እግዚአብሔር የከለለው ህዝብ ነው you are blessed እስቲ የተባረኩ ነኝ ብሉ በደም
ኧረ ሃሌሉያ። የእግዚአብሔር በረከት በህይወታችሁ ላይ ገዥነትን ይሰጣችኋል። ዶሚኒየን ገዢ የሚያደርገው የእግዚአብሔር በረከት ነው። በረገጣችሁበት ቦታ ሁሉ ገዢ ያደርጋችኋል። that's the blessing። የእግዚአብሔር ሌላ ነገር የእግዚአብሔር በረከት ነው። ይስሐቅ በሄደበት ቦታ ሁሉ እግዚአብሔር ዝም ብሎ ይባርከዋል። አንተ ሰው አሉት ስደተኛ ነህ፣ ያለ ሀገር ነው የመጣኸው፣ ከኛ በላይ ሆነሃል አሉት ይላል። ከኛ በላይ that's the blessing። የእግዚአብሔር በረከት ተሸክሞ ነው ሰውየው የሚዞረው። ዶሚኒየን ገዢነት ያለው በበረከት ውስጥ ነው። ዘፍጥረት 1:28 እግዚአብሔርም ይላል ብዙ ተባዙ፣ ምድርንም ሙላት፣ ግዟትም፣ የባህር ዓሦች፣ የሰማይን ወፎች እንዲሁም በምድር ላይ የሚንቀሳቀሱትን ሕያዋን ፍጡራን ሁሉ ግዟቸው ብሎ ብር ሰጣቸው ይላል። ግዛቸው ብሎ ምን አረጋቸው ነው የሚለው? ሾማቸው ነው የሚለው? ማዕረግ ሰጣቸው ነው የሚለው? ጠመንጃ ሰጣቸው ይላል አይደለም። ይሄን ሁሉ ካለ በኋላ ባረካቸው ይላል። እንዴት ነው ምንገዛው ሲሉት ባረካቸው ይላል። the blessing will give you dominion። የእግዚአብሔር በረከት ነው ገዢም። እግዚአብሔር አምላክ ሰውን ከፈጠረ በኋላ ለሰው የሰጠው በረከት ብቻ ነው። የሰው ጆሮ ለመጀመሪያ ጊዜ የሰማው በረከትን ነው። እኔ እኮ እድሜም በሙሉ ይሄን ነገር ተናገርኩ፣ በረከት ብቻ ነው የምታወራው ይሉኛል። እኔ ታዲያ እርግማን ምን ወሬ ይፈልጋል? እርግማን ይኸው ከበር ስትወጣ እዛው ታገኘዋለህ። እዛ ከዚህ በር አድቨርታይዝመንት አይፈልግም፣ ስብከት አይፈልግም። ይኸው what a blessing። የሰው ጆሮ መጀመሪያ የሰማው በረከት ነው። ለዚህ ነው ባድ ኒውስ ስትሰሙ የምትደነግጡት። ለዚህ ነው ክፉ ዜና ሲነገራችሁ ሾክ የምታደርጉ። because አልተፈጠራችሁም ለክፉ ዜና። in the mighty name of Jesus። ምን ነው እንደሚያስደነግጥ ስልክ በተደወለልኝ የሚል ሰው አለ እዚህ ቤት ውስጥ። እጁን ያወጣ ሰው ካለ ወደ ኋላ ይቀር ምን እናስለቅቅለት ነገር ይኖራል? there is no one። ሰው ሁሉ መስማት ይፈልገው good news ነው። why? because የሰው ጆሮ ለመጀመሪያ ጊዜ የሰማው ቃል ይሄን ነው። ግዛ፣ have dominion። በምትሄድበት ሁሉ ገዢ ሁን in the mighty name of Jesus። ወደ ማርኬት ቦታ ስትሄድ አንተ ገዢ ትሆናል። ትምህርት ቤት ትሄዳለህ፣ እዛ ቦታ ላይ ገዢ ትሆናል። why? እንዴት ካልክ የእግዚአብሔር በረከት the blessing። አያችሁ እስቲ አስቡት። ብዙ ተባዙ ምድርንም ሙሏት ካለ በኋላ ምንድን ያለው? ምድርንም ሙሏት ማለት እግዚአብሔር አምላክ መጀመሪያ ኤደንን ሰራ፣ የሚያስፈልጋቸው ሁሉ በኤደን ውስጥ አደረገ። ኤደንን ፈጠራት፣ የደስታን ቦታ። ከዛ በኋላ እንደዚህ ያላቸው ያቺ ኤደን ሊሚትድ የሆነች ቦታ ናት፣ ጂኦግራፊካል ሎኬሽን ናት። ከዛ አዳም እንደዚህ ያለው አሁን በዚህ ሞዴል ምድርን ሙላት አለው። this is the model። praise God። ኤደንን ሞዴል ታደርግና አለው አሁን ምድርን ትሞላለህ አለው። አሜን አሜን አሜን። ታለመልመዋለህ አለ። how? እስቲ አስቡት። በዛ ውስጥ ፍራፍሬው አለ፣ በዛ ውስጥ how? እንዴት ነው የማደርገው? እግዚአብሔር ኤደንን ዓለም ልማት ብሎ ሞፈርና ቀንበር ወይም ትራክተር፣ እግዚአብሔር ስለሆነ ያው ሞፈር ቀንበር አይጠቀም፣ ትራክተር ሰጠው ይላል። እንዴት ነው የሚያለማት? the blessing። የእግዚአብሔር በረከት በሱ ላይ ነው። እንዴት ነው የሚያለማት? እግዚአብሔር ኤደንን ባለማበት መንገድ ነው የሚያለማት። እግዚአብሔር እንዴት ነው ኤደን ያለማት? ታብቀል አለ፣ አበቀለች። አዳም እንዴት ነው የሚያለማት? ቀጥሎ ታብቀል እያለ ነው። ከኔ ጋር ናችሁ? እግዚአብሔር ምርጥ ዘር ሰጠው ይላል አይልም? ማረሻ ሰጠው ይላል አይልም? እኔ ይሄንን በሰራሁበት መንገድ አለ። ምክንያቱም የእግዚአብሔር በረከት it's a divine impartation። የእግዚአብሔር በረከት የቃል ጉዳይ አይደለም። it's a divine impartation ነው። እግዚአብሔር አዳምን ሲባርከው የራሱን ህይወት ነው ያካፈለ። he blessed him ማለት እኔ በሰራውበት መንገድ ትሰራለህ፣ እኔ በገዛውበት መንገድ ትገዛለህ። እግዚአብሔር በሰማይ ገዢ እንደሆነ በዚህ ምድር ደግሞ የምትገዛው አንተን አለ። አልማት፣ ተናገራት፣ የነገርካትን ታደርጋለች ያለው እኮ ነው እግዚአብሔር። that's the blessing። ተመልከቱ፣ አዳም ከእግዚአብሔር በተለየበት ቅጽበት ነው መጽሐፍ ቅዱስ ሲናገር ልክ እርግማኑ አክቲቭ ሲሆን ወዲያው ነው አሁን ምድር ሾና መኪላ ታበቅልብሃለች አለ። why? the blessing is disconnected።
ተቋረጠ የእግዚአብሔር በረከት በክርስቶስ ኢየሱስ ሞትና ትንሣኤ በደሙ በሞቱ በትንሣኤው ወደኛ ተመልሶ መጣ። የትኛው በረከት ካላችሁ ያ የሚገዛው በረከት ዶሚኒየን in the name of Jesus። ለዚህ ነው ግዛታችሁ ያለው አንደበታችሁ ላይ ነው። ካሁን በኋላ ግዛታችሁ መግዛታችሁ ያለው በቃላችሁ ላይ ነው። ቪክቶሪያችሁ ያለው በመትናገሩት ነገር ላይ ነው። የእግዚአብሔርን ቃል ሰምታችሁ ስትናገሩ ቃላችሁ እየገዛ ይሄዳል፣ መግዛት ይጀምራል። አረ ሃሌሉያ! ለዚህ ነው በህይወታችሁ ላይ መናገር ያለባችሁ፣ ማወጅ ያለባችሁ፣ መጥራት ያለባችሁን መጥራት ያለባችሁ፣ መሄድ ያለበትን ማሳደድ ያለባችሁ። ለምን? በረከቱ ገዢ አድርጓችኋል። ሪሜምበር የእግዚአብሔር በረከት በእኛ ላይ ነው ያለው። ይሄ ያለ ገዢነት ድል የለም። ያለ ገዢነት በህይወታችሁ ላይ የምታዩት ማሸነፍ የሚባል ነገር የለም። ብዙ ሰው የብዙ እርግማን ተገዥና ባሪያ ነው። but the blessing of the Lord hallelujah amen amen I believe የእግዚአብሔር ቃል ብርሃን ወደ ህይወታችሁ እየመጣ ነው። I have dominion circumstances የሚቀይረው ከውጪ ያለው ነገር አለ። ሁኔታዬን የሚቀይረው ከውጪ መጣ ነገር አለ። በኔ ውስጥ የእግዚአብሔር በረከት አለ። I have the blessing። የምኖረው በበረከት ነው። የምወጣው የምገባው በረከት ነው። የምመላለሰው በበረከት ነው። የእግዚአብሔር በረከት በኔ ውስጥ አለ። እስቲ እኔ በሉ እስቲ የተረገምኩ አይደለሁም። በቤቴ በስራዬ በአገልግሎቴ በጤናዬ በእያንዳንዱ የህይወቴ አቅጣጫ የተባረኩ ነኝ። ሃሌሉያ! faith in the blessing። finally አንገል ልንገራችሁና እንጸልያለን። የጌታ መንፈስ እዚህ አለ። ሃሌሉያ! በእምነት ውስጥ ምን አለ? ድል። faith has victory። faith in the name of Jesus። በህይወታችን ላይ ድል የሚሰጠን በኢየሱስ ስም ላይ ያለን እምነት ነው። faith in the name of Jesus። ድላችን ከጌታ ከኢየሱስ ክርስቶስ ስም ጋር የተያያዘ ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 16 እንደዚህ ይላል። ሐዋርያት ሥራ 3:16 ይህ የምታዩት ሰው የምታውቁት ሰው praise God ይህ የምታዩትና የምታውቁት ሰው የበረታው በኢየሱስ ስም በማመን ነው። ምንም ምስክር ያስፈልጋችሁ ማለት የምታውቁት ነው፣ የምታዩት ነው። ሁላችሁ እንደምታዩት ፍጹም ፈውስ እንዲያገኝ ያደረገው የኢየሱስ ስምና በእርሱ አማካኝነት የሚገኝ እምነት ነው አለላ። faith in the name of Jesus። ይኸውላችሁ በኢየሱስ ስም ከመጠቀም በኢየሱስ ስም ወደ ማመን ማደግ አለብን። ብዙ ጊዜ ሰው የኢየሱስን ስም ይጠቀማል እንጂ አያምንም። በኢየሱስ ስም ማለት በአሁኑ ጊዜ ለአማኝ ብቻ የተወሰነ አይደለም። በጣም ሰዎች በኢየሱስ ስም ያሉ ሲደነግጡ they want to use the name። ነገር ግን you have to believe in the name። በኢየሱስ ስም ውስጥ ቪክትሪ አለ። አንድ ነገር ብቻ ነው መናገር ፈልገው because I know ይሄ ለብዙዎቻችን በጣም ኤሌመንተሪ የሆነ ትምህርት እንደሆነ አውቃለሁ። very touch ግን I want to tell you something። praise God። ስሙ በኢየሱስ ክርስቶስ ስም ማመናችን በስሙ ማመናችን ለምንድን ነው ኢምፖርታንት የሆነው ካላችሁ አንድ ነገር ብቻ ምነግራችሁ አንድ ነገር ብቻ faith in the name of Jesus። ምክንያቱም የኢየሱስ ስም የተወረሰ ስም ስለሆነ ነው። listen to this very carefully። ዕብራውያን 1:4 እንደዚህ ይላል ስለዚህ የወረሰው ስም ከመላእክት ስም እንደሚበልጥ ሁሉ እርሱም ከመላእክት እጅግ የላቀ ነው ይላል። የኢየሱስ ስም አዲስ የወጣለት ስም ሳይሆን አለ የወረሰው ስም ነው አለ። እቺን ካያችሁ ሚሽንን ጨርሻለሁ ማለት ነው። የኢየሱስ ስም ከአባቱ የወረሰው ስም ነው። ሪሜምበር እግዚአብሔር አምላክ በብሉይ ኪዳን በተለያዩ የኪዳን ስሞች ይጠራ ነበር። እግዚአብሔር ራሱን በተለያየ ቦታ በኪዳን ስም እግዚአብሔር ራሱን ገልጧል። ቢያንስ ከ14 ከ15 በላይ
ሁላችሁ ታውቃላችሁ። ኤል ኤሊዮን ልዑል እግዚአብሔር፣ ኤል ኦላም የዘላለም አምላክ፣ ኤል ሻዳይ ሁሉን ቻይ እግዚአብሔር፣ ጀሆቫ ጃይራ ፍላጎቴን የሚያሟላ እግዚአብሔር፣ ያህዌ ነሲ እግዚአብሔር አርማዬ፣ ጀሆቫ ሻሎም እግዚአብሔር ሰላማችን፣ ጀሆቫ ሳባቶ የሰራዊት ጌታ እግዚአብሔር፣ ጀሆቫ ማክዳሼክም የሚቀድስ እግዚአብሔር። የእግዚአብሔር የኪዳን ስሞች ናቸው። ጀሆቫ ሮይ እግዚአብሔር እረኛዬ፣ ጀሆቫ ጽድቄኖ እግዚአብሔር ጽድቃችን፣ ጀሆቫ ሻማ እግዚአብሔር በዚህ አለ፣ ጀሆቫ ኤሎሂም እስራኤል ለእስራኤል አምላክ እግዚአብሔር፣ ጀሆቫ ራፋ ፈዋሹ እግዚአብሔር። ሃሌሉያ። ካዴሽ እስራኤል የእስራኤል ቅዱስ እግዚአብሔር። እግዚአብሔር ወደ ሰዎች እየመጣ የሚሰጣቸው የኪዳን ስም አለ። እግዚአብሔር በተለያየ ቦታ ስሙን በተለያየ መንገድ ገልጦ ለሕዝቡ እግዚአብሔር አገልግሏቸዋል። but now in the New Testament እነዚህ የጠራናቸው ስሞች በጠቅላላ እግዚአብሔር ራሱን በኪዳን የገለጠባቸው ስሞች በጠቅላላ ተሰበሰቡና ይላል። ኢየሱስ አለ ስም ወጥቶለት አይደለም ለዚህ ልጅ ስም እናውጣለት ተብሎ አለም ስም ይወጣለት አለ። የወረሰው ስም አለ አለ። አረ ሃሌሉያ። ለዚህ ነው በስሙ ማመን ያለብህ አለ። አሁን ጀሆቫ ጃራ ብለህ ከዛ ጀሆቫ ራፋ ማለት የለብህም። አሁን አንድ ስም ነው የምትጠራው አለ። አረ ሃሌሉያ። በኢየሱስ ስም ስትል ፈውሱም እዛ ውስጥ አለ፣ አቅርቦቱም እዛ ውስጥ አለ፣ ጤንነትም እዛ ውስጥ አለ፣ ህይወትም እዛ ውስጥ አለ። ምክንያቱም አለ የወረሰው ስም። ለዚህ ነው መጽሐፍ ሲናገር እሱ ይላል የመለኮት ሁሉ ሙላት ነው ይላል፣ ተሞላ ይላል። አረ ሃሌሉያ። አሜን 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 ትላላችሁ ወይ? አያችሁ ይላችሁ እግዚአብሔር አቅራቢ ነው የሚለውን ስም የሰማ ሰው እግዚአብሔር ፈዋሽ ነው የሚለው አልሰማ ይሆናል። እግዚአብሔር ፈዋሽ ነው የሚለው የሰማ ሰው እግዚአብሔር እረኛ ነው የሚለው አልሰማ ይሆናል። እግዚአብሔር እረኛ ነው የሚለው የሰማ ሰው እግዚአብሔር አርማዬ ነው የሚለው አልሰማ ይሆናል። ሃሌሉያ አሜን አሜን አሜን። ኢየሱስ ከሙታን ሲነሳ in the mighty name of Jesus ፊልጵስዩስ ላይ ሲናገር እንደዚህ ይላል። አረ ሃሌሉያ አሜን አሜን አሜን። ከስሙ ሁሉ በላይ ይላል ስም ሰጠው፣ ጉልበት ሁሉ ለዚህ ስም እንዲንበረከክ የስሞች ሁሉ መጠቃለልና ፍጻሜ እንዲሆን in the mighty name of Jesus አረ ሃሌሉያ አሜን። የሚሰዋለ ወይ እግዚአብሔር ይላል። ይኸውላችሁ ዕብራውያን ላነብላችሁ። ዕብራውያን ላይ እግዚአብሔር ከጥንት ጀምሮ በተለያየ ጊዜ በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ ነበር። በዚህ በመጨረሻው ዘመን ግን ሁሉን ወራሽ ባደረገው አረ ሃሌሉያ። ይሄ ስም የታጨቀ ስም ነው። የእግዚአብሔር ቅድስና በኢየሱስ ስም ውስጥ አለ። ጽድቁ በዛ ስም ውስጥ አለ። እረኝነቱ በዛ ስም ውስጥ አለ። የፈውስ ኃይል በዛ ስም ውስጥ አለ። ዴሊቨረንስ በዛ ስም ውስጥ አለ። ያንን ስም ነው እግዚአብሔር አመጣና ለኛ ሰጠን ይላል። ሃሌሉያ። ለዚህ ነው ጌታ ሲናገር እንደዚህ አለ፣ በስሜ የምትለምኑትን ሁሉ አለ አብ ይሰጣችኋል። በስሜ የምትለምኑትን ሁሉ፣ በስሜ የምትጠይቁትን ሁሉ in the mighty name of Jesus ዛሬ በጌታ በኢየሱስ ስም ሁኔታችሁን እንጋፈጠዋለን ከስሞች ሁሉ በላይ በሆነው ስም። አሜን አሜን አሜን። አሁን በኢየሱስ ስም ስል የጴንጤነት ምልክት አይደለም። ኖ ኖ ኖ ኖ ኖ ኖ ኖ I know what I'm calling. praise God። በኢየሱስ ስም ስል ጀሆቫ ጃራን እየጠራው ነው። አቅራቢው እየመጣ ነው። አሜን አሜን አሜን። ፈዋሹ እየመጣ ነው ማለት ነው። there is a name። ለዚህ ነው መጽሐፍ ሲናገር faith in the name of Jesus። ይሄ ሰው የዳነው አለ በፈውስ አምኖ አይደለም አለ በኢየሱስ ስም በማመኑ፣ በኢየሱስ ስም በማመን በሚገኝ ፍሪደም። I have faith in the name of Jesus። አረ ሃሌሉያ። ለዚህ ነው ሌላ ስም ሲጠራ የማልደነግጠው ትላላችሁ። ኖ ኖ ኖ ኖ ኖ ኖ። ለዚህ ስም እያንዳንዱ ጉልበት ይንበረከካል። ጉልበት ሁሉ ይንበረከካል። ምላስ ሁሉ ይናገራል። ለምን? ኤፌሶን 1:21 የተቀመጠው ማለት ከግዛትና ከስልጣን ከኃይልና ከጌትነት
እንዲሁ በአሁን ዘመን ብቻ ሳይሆን በሚመጣው ዘመን ቢሆን ሊሰየም ከሚችል ስም ሁሉ በላይ የኪዳን አምላክ የሆነው እግዚአብሔር አብርሃም ጋር መጥቶ እኔ ኤልሻዳይ ነኝ አለ። ሁሉን ቻይ ነኝ፣ በእኔ ውስጥ ምንም ነገር የለም አለ። በአዲስ ኪዳን መጣና በስሜ አለ፣ በስሜ አብ በስሜ የምትጠይቁትን ሁሉ in the mighty name of Jesus. I don't know ማን ስሙን በእናንተ ላይ እንደጠራ ያስጨነቃችሁ ምን አይነት ስም እንደሰማችሁ ነው የማውቀው ነገር የለም። ያስፈራችሁ ስም የማሰም እንደሆነ I don't know የምን አይነት ሁኔታ እንደሆነ የምን አይነት በሽታ እንደሆነ የምን አይነት ስም እየሰማችሁ እንደሆነ ዛሬ አዋጅ አለኝ። በጌታ በኢየሱስ ስም ስሞች ሁሉ ጸጥ ይላሉ። ስማቸውን የሰማችኋቸው ነገሮች ሁሉ ለዚህ ለጌታ ለኢየሱስ ስም ይሰግዳሉ። በጌታ በኢየሱስ ስም ድላችሁ ወደ ህይወታችሁ ይመጣል ነው። Thank you Father.